ሰላም ሰላም ዩቲዩብ ተከታታዮቼ እንዴት አላችሁልኝ? እግዚአብሔር ሰላም ይብዛላችሁ። ክርስቲያን የሆናችሁ ኦርቶዶክስ ተዋሕዶ ልጆች የሆናችሁ እንኳን ለኢየሱስ ክርስቶስ ለልደቱ በዓል ለመድኃኔዓለም ለአማኑኤል ቀን ለመድኃኔዓለም ቀን እንኳን አደረሳችሁ። ለባለወልድ ቀን እንኳን አደረሳችሁ እላችኋለሁኝ። ውድ ተመልካቾቼ ሌሎቻችሁም እንኳን አደረሳችሁ እላችኋለሁኝ። የምታከብሩ ያው ሌሎች ወገኖቼም እግዚአብሔር ለእናንተም አመት በዓል ያድርሳችሁ እላችኋለሁኝ። እንዴት አላችሁልኝ? ሰላም ናችሁ? አመት በዓል እኔ ጋር አሪፍ ነው። እናንተ ጋር እንዴት አለፈ? ያው በማዳም ቤትም ቢሆን ተፍ ብለን የእሷን ስራ ስንጨርስ ደግሞ ወደ ራሳችን ህይወት መመለስ ሸጋ ስለሆነ ወደ ራሴ ተመልሻለሁ። አመት በዓል እናንተ ጋር ምን ይመስላል? እዚህ ጋር ቡና አለኝ። እዚህ ጋር ደግሞ አይብ፣ ዳቦ፣ እንቁላል በስጎ። እኔ ስጋ አልወድም። ስጋ ወዳጅ የስጋ አድናቂ ወይ ስጋ ወዳጅ ስላልሆንኩ ነው እንጂ ስጋም አለ ዶሮም አለ። አረብ ሀገር አረብ ቤት አይጠፋም ታውቃላችሁ። እኔ ግን ያው ችግሬ ምንድነው አልወድም ማለት ነው። እና በምወደው ነገር እና አመት በዓል እናንተ ጋር እንዴት አለፈ? ያው ባለንበት ቦታ እግዚአብሔርን እያመሰገን ያው ማክበር ነው። ሌላ ነገር ምንም የሚደረግ ነገር ስላሌለ ያው እግዚአብሔር ለሀገራችን አብቅቶን ሰብሰብ ብለን በቤተሰብ በጓደኛ ተከበን እስከምናከብር ባለንበት ደግሞ እንደዚህ ማክበር ሸጋ ነው። እንብላላችኋለሁ ውዶቼ። ከዶሮ ባልተናነሰ ነው የተሰራው። ስለዚህ እንብላላችኋለሁኝ። አዳዲስ ከሆናችሁ ደግሞ ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ አበረታቱኝ። ነባሮች ደግሞ ቪዲዮዬን እስከ መጨረሻ እያያችሁልኝ ሰብስክራይብ ላላደረጉ ሰዎች ሰብስክራይብ እንዲያደርጉ አበረታቱኝ እላችኋለሁኝ ውዶቼ። እንብላ እየበላን እኔ ውዶች እንብላ። የበላና የተማረ ወርቁ አይወርቅም ይባላል። ያው ቀለል ባለው ነው እና ስለዚህ አንድ ጊዜ የሆነች ልጅ እንትንም ጠላ አማረኝ ብላችሁ ማዳም ቤት ተቀምጣችሁ ጠላ የምትሰሩ ሐራም ነው ምናምን ብለሻል። የሚበላ ነገር እና የሚጠጣ ነገር ሐራም የለውም። ለመስከር አትጠጪ እንጂ ለአምሮት እንደዚህ የሚሰራ ነገር ምንም ችግር የለውም። ችግር አለው ብዬ በእኔ በኩል እኔ እንትን አለም። የአመት በዓል ሲሆን ደግሞ እኔ ብዙ ጊዜ ሰራለሁኝ። አብሶ ቲክቶክ ላይ በጣም ሰራለሁኝ። ደስ ይላል። አመት በዓል ሲሆን የሆነ በቃ የሀገራችንን ድባብ እንዲያመጣልን ብለን እንሰራለን ማለት ነው እንጂ ለሌላ ነገር አይደለም። ብዙም እንትን አይደለም። ያው እንደኛ ሀገር እኮ አያሰክርም። ይሄ የሚሰራው በቀል የለው ምን የለው በቅል ነው እኮ የሚያሰክረው እንጂ ጌሾ አሁን ጌሾ ነው የሚያሰክረው። ምን ያባለው ጌሾ ጣዕም እንዲኖረው ነው እንጂ አያሰክርም። የሚያሰክረው በቀል ነው፣ የበቀለ ነገር ስለሆነ ማለት ነው። መቼም ኢትዮጵያ ሆናችሁ በቅል ማትጠቀሙ ሰዎች የላችሁም። አብሶ ወደኛ ሀገር ለእንጀራ ለተለያየ ነገር እንጠቀማለን። እና እዚች ጋር ደግሞ ሻማ አለችን። ሻማ አብርቻለሁኝ። ህይወትሽ ይብራልሽ እያላችሁ ቪዲዮዬን ይውልኝ የኔ ውዶች። ሰብስክራይብም አርጉኝ፣ ኮሜንትም አርጉልኝ። ያው ረመዳንም እየመጣ ነው። ተፍ እንላለን ለረመዳን። ስለዚህ ያው ምን እንደምንሰራ አብረን እያየን እየሰራን እንገፋለን። ያው ከተመቸኝ ቪዲዮ ሰራላችኋለሁ፣ ካልተመቸኝ ግን ምንም ማድረግ አልችልም ማለት ነው። ዳቦዬ ደግሞ ያምራል፣ ማሻአላ ነው። እኛ ኢትዮጵያኖች እኮ ሁላችንም ጎበዞች ነን። ሙያ አለን፣ ምንም ችግር የለም። የሙያ ችግር የለብን፣ የአመል ችግር የለብን። ኢትዮጵያኖች እኛ እኮ ይወዱናል። አረቦቹ ራሱ እኮ ይወዱናል በስራችን በምናችን።
እንደ ሌሎቹ እኮ እንትን አንልም እኛ። አሁን ለምሳሌ ሌላ ፊሊፒኖች ወይ ህንዶች የተለያዩ ዜጎች በጽዳት ካመጧቸው ከጽዳት ውጪ ሌላ ነገር ምንም አይሰሩም። ጽዳት ያጸዳሉ፣ ልብስ ይተኩሳሉ። ከዛ ውጪ የተለየ ነገር 5 ሳንቲም አይሰሩም። እኔ ለ8 ወር አብሬ ሰርቻለሁኝ። ፊሊፒን እላለሁኝ። ህንድ ጽዳቷን ታጸዳለች፣ ልብስ ትተኩሳለች። ከዛ ውጪ ከዛ ሳህን ታቀርባለች ምሳ ሰዓት። እሱንም አንድ ላይ ነው የምናቀርበው። ምሳ ላይ በቃ እቃ አንድ ላይ እናጥባለን፣ እናነሳሳለን። ለ8 ወር አብረን የሰራን። ከዛ ውጪ ምንም አይነት ስራ አሰራም። በያዟት ራሱ አሰራም። ገባችሁ? እኛ ግን ኢትዮጵያኖች ስራ የተባለ ነገር በሙሉ ስሩ የተባልንም በሙሉ እንሰራለን። ይሄ ስራ አይደለም፣ ይሄ ስራ አይደለም አንልም። ሁላችንም አንድ አይነት ነን። ለምን? ለስራ እስከወጣን ድረስ ስራ የሚያማርጠን ነገር የለም። እነሱም ለዛ ብለው እኮ እኛን በጣም ይወዱናል። ሀቢብቲ እያሉን ወይ ጉዴ። ከዛን እኛም ናም እያን እንሰራለን። እኔ እዚህ ሀገር እንደመጣሁኝ ናም አልልም፣ አቤት ነው የምለው፣ እንደ ሀገሬ ማለት ነው። ምንድነው አቤት ማለት? ሽኖ አቤት መሲ ያለችኝ ማዳሜ። ሴም ናም ደም አልኳት። ኦኬ ቅርብ ጊዜ ነው በቃ ግፋ ብል የተውኩት እንጂ በጣም ረዥም ጊዜ አቤት ነው የምለው። አቤት በቃ እና አንዳንዶቹ ግን ወዳውኑ መጥተው ወዳውኑ በቃ ኮፒ እግዚአብሔር ይለምዳሉ፣ ነአም ይላሉ፣ ምን ይላሉ። እኔ እስካሁን ራሱ እኔ አንዳንድ ጊዜ አሁን ግን ለምጃለሁ። በቃ ነአም ነው ሁላቸውንም ነአም እያልኩኝ ሲጠሩኝ እንደዛ ነው እላቸዋለሁ። እና የኔ ውዶች እናንተስ እስኪ ዓመት በዓል እንዴት አለፈ? ኮሜንት ላይ ኮምቱ እስኪ አበረታቱኝ። እኔ ውድ ሀገራችሁ ልጅ ነኝ እና አበረታቱኝ እላችኋለሁ። እናንተ ስታበረታቱኝ፣ እናንተ ቪዲዮን ካያችሁልኝ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ የደውል ምልክቷን እየነካችሁ አበረታቱኝ። አይዟችሁ፣ ነገ ትልቅ ደረጃ ላይ ደርሼ በእናንተ አኮራችኋለሁኝ። አብሽሪ። እንብላ። አፍራለሁ እኔ ግን እያፈርኩ ነው የምበላው። አሁን ምሳዬን ስላልበላውኝም ዓመት በዓልም ስለሆነ ለዛ ብዬ ነው እንጂ አፍራለሁኝ እንደዚህ ቁጭ ብዬ ብቻዬን። አያሳፍርም? ያሳፍራል እውነት ውዶቼ። ምን እናርግ ታዲያ? ከብቸኝነት ጌታ አውጥቶን ወደ ሀገራችን አስገብቶ በቤተሰብ በወገን እስከሚያስከብበን እንዲህ ብቸኝነታችንን ለምደን ያ እንቀጥላለን ማለት ነው። ቡናዬን እስኪ ልጠጣ። ወይ ቅዝቃዜው ግን ልደፋን ነው። እናንተ ጋርስ እንዴት ነው የኔ ውዶች? እንዴት በፌርሙዝ ነው ዛሬ ይዤ የመጣው። ጀበናዬን ይዤ አልመጣሁኝም። ጀበና አለኝ ታውቃላችሁ አይደል? እና ሆይ ቶሎ ነይ። ወይኔ እጅ ስራዬን፣ ወይኔ እጅ ስራዬን። አይ ምን አይነት ደላ ነው ይሄ ደግሞ? ስራም አለኝ እኔ ጎበዝ ነኝ። እኔ እናንተ እህት ነንቺ ወንድም ብሏል። ቡናው ደስ ሲል አልተመቸኝም። እንትን አያይዤ አልመጣሁኝም። ምንድነው ብኩር መቼ የእጣን ማለት ነው። እንትን እቃ በዛብኝና አንድ ስለሆንኩኝ አላቀጣጠልኩኝም። ትቼ መጣሁኝ። በቃ ምንም ማድረግ አልችልም። እንደዚቹ ላክብር በቡናው በምኑ እያልኩኝ ማለት ነው።
አገር ቤት ትዝ ሲለን አገር ቤት ብንሆን ጎረቤት አለ፣ ጓደኛ አለ፣ ዘመድ አለ፣ ልጆች አሉ። እየተጎራረስ አመት በዓል ሲመጣ ምናምን እያን እዚህ በአራት ግድግዳ ውስጥ ቁጭ ብለን በቃ እኔ ብቻዬን ነው የምሰራው። ለዛ እኮ ነው ሌሎች አሁን ለምሳሌ የራሳችሁ ዜጋ ራሱ ባይኖር የሌላ ሀገር ዜጎች አሉ። እኔ ግን ብቻዬን ብር እንጨምርልሽ ወይ ሰው እንጨምርልሽ ሲሉን ብር ጨምሩልኝ ብር ጨምሩልኝ ብዬ ይሄው ብቻዬን ነው የምሰራው። ገባችሁ? እኔ በጣም ብር ወዳለሁ በተፈጥሮዬ። ምንም ማድረግ አልችልም። ብር እኔ ጠፋብኝ አማርኛ፣ ወይኔ እናቴ። በተፈጥሮዬ ብር ወዳጅ ነኝ። ስለዚህ ብር እንጨምርልሽ ወይ ሰራተኛ እናምጣ ሲሉኝ አይ ብር ጨምሩልኝ ሰራተኛ አታምጡ ብዬ ሰውን ጠልቼ ሳይሆን ብር ስለምወድ ነው። ገባችሁ? ብር በጣም ወዳለሁ። በጣም የብር ምንድን ነኝ ነው የሚባለው። እና አንድ እህት ያለች ታላቅ እህት አለችኝ። ድሮ አገር ቤት ሆኜ 2 ብር 5 ብር ትልቅ ብር ነው አይደል? ድሮም የዛሬን አያርገውና ከዛ የሆነ ብር ቢኖረኝም የብር እኔ ብር እንደምወድ እኔ እንጃ። ሌላ ነገር ምን ትወጃለሽ ብትሉኝ ከብር ቀጥሎ እኔ እንጃ። እና ብር በጣም ወዳለኝ። ከዛ ሁሌ በቃ ታየኛለች። በቃ አበባን ምላት በዚህ አጋጣሚ ወይ ልጆቿ ላዩ ይችላሉ፣ እሷ ባታይም። ከዛ አበባ በቃ የሆነ ብር ከሷ መቀበል ወዳለኝ። በቃ ለምን ያለችኝም ብትኖረኝ በቃ ወይ የሆነ የሚገዛ ነገርም ከሆነ ሽንኩራ ምናምን ወዳለሁኝ። ደግሞ እስኪ አበባ ሽንኩራ ግዢልኝ፣ እስኪ አበባ እንደዚህ ያርግልኝ፣ እስኪ አበባ እንዴ አንቺ አለሽ አንድ ያጋዥም እንዴ አበባ አንቺ ደግሞ እና በጣም ብር ወዳለሁ ልላችሁ ፈልጌ ነው። ይሄ ሁሉ በምን የተነሳ ነው? ለብቻሽን ለምን ትሰሪያለሽ? ለምሳሌ ለብቻቸው አረብ ሀገር የሚሰሩ ሰዎች የሉም። በብዛት የሚሰራ ሰው አለ ብያ ያው አሉ አንዳንድ። እኔ ግን በፍላጎቴ ነው እንጂ እነሱ ብቻሽን ስሪ ብለውኝ አይደለም። እኔ በፍላጎቴ ነው ነግሬያቸዋለሁ። ፍላጎቴ ምንድነው? ብር ስለምወድ ለብር ብዬ አይደል የተሰደድኩት። ስለዚህ ሰራተኛ ከምጨምሩ ብር ጨምሩልኝ ምርጫ ሰጡኝ። ምርጫዬን ነገርኳችሁ። ታዲያ ጥፋቱ የቱ ጋ ነው? እነሱ ዝም ብሎ ሰራተኛ ቢያመጡ እኔ ምንም ማድረግ አልችልም። ያው እንትን አለው። ግን ብር በጣም ወዳለሁ። ለማንኛውም ምስጢር ነው። ቀስ ብዬ ነው የነገርኳችሁ። አልሰማችሁም አሉ እና የብር አፍቃሪ ነኝ። በጣም ብር ወዳለሁኝ። እና ምን ልበላችሁ ታዲያ እውነት። እና እህቴ በቃ ትስቅ ነበረ። አሁን ግን የሆነች አንድ ልጅ አለቻት ባችን የወጣችሁ አለችኝ። እና ባክስቱ የማይወጣ ልጅ ምን ጥቅም አለው ታዲያ? የፈለገ ብር ቢኖራት ከአንቺ ትቀበላለች ወይ እንትን ትላለች እንጂ ያችን የእሷን ብር ቁጥር አድርጋ ማስቀመጥ ነው። ግን እንደዛም ሆኜ እኔ እንጃ። በስመ አብ ብር ወይ ብር አድርጎ ከሀገሬ ወደ ሰው ሀገር የሰደደኝ ብር የብር እንትን ነው በቃ። እና ብር ወዳለው ስራ ወዳለው ብር ታገኛለሽ። ምንም ስሪ ብባል እኔ እንዲህ ወደ ኋላ ላይ ወደፊት በስተቀር እግዚአብሔር የተመሰገነ ይሁን። ብር ብቻ ቁጭ ብሎ ብር አይመጣም። ሰርታችሁ ነው ብር የሚመጣው። ስለዚህ ሰርቼ ብር አገኛለሁ ማለት ነው። ምንም አይነት ስራ ብር ብቻ ብር የሚያሰጥ ስራ ይሁን። ገባችሁ? ከዛ መጥፎ ስራ አይደለም ደግሞ ስራ የጉልበት ስራ በጉልበቴ ሰርቼ ወይ በሙያዬ ሰርቼ የማገኘው ነገር ብር በጣም ወዳለሁ። ሰርቼ ራሴን መቀየር፣ ሰርቼ ራሴን መለወጥ፣ ሰርቼ ምን ማለት። ከዛ ተረፈ ግን አሁን አንዳንድ ሰው ጥገኝነት ሆኖ መቀመጥ ወይ እንዴት ነው ዘመድ አሁን ወይ ሀብት ኖራቸው የሚሆን ወይ እህት ቤት ምናምን ተቀምጦ ሰው ላይ ሸክም መሆን ምናምን በተፈጥሮዬ አልወድም። ሰው እኔ ጋር ግን መጥቶ መቀመጥ ይችላል። ግን ሰው እኔ ጋር ሲቀመጥ ከዛ ሰው እኔ ምንም አይነት ነገር አልፈልግም። ምንም አይነት ቤስት አልፈልግም። በቃ ያ ሰው ካለኝ ከኔ ይጠቀም እንጂ ከዛ ሰው ጥቅም ፈልጌ የሆነ ነገር ፈልጌ እኔ ጋር አይቀመጥም። እኔ ያው አላቅም። ከዛ ተረፈ እኔ ግን ከሰው ምንም አልፈልግም።
ከሰው የምፈልገው እምነት፣ ሰላም፣ ይሄ ሰው ማማት ምናምን አልወድም። ከላስ ስራ ሰው እኔ ጋር አሁን ለምሳሌ እኔ ቤቴ ባለው ሰዓት ሀገር ቤት ማለት ነው እኔ ጋር ቁጭ ብሎ የሚማሩ ልጆች አሉ። እኔ ኬሌ ያላቸው ግን ለሰው መልካም አትዋሉ። ሰዎች ዘመድም ይሁን ምንም አብሶ ከባዳ ከዘመድ ባዳ ይሻላችኋል። ከዘመድ ጋር አንድ ቤት መቀመጥ ማለት እናንተ ለነሱ መልካም በዋላችሁት ቁጥር እነሱ ለእናንተ ጉድጓድ ነው የሚቆፍሩት። በምንም አይንታምር እኔ ዘመዶችሽ ናቸው እንዴ እስከመባል ደርሻለሁኝ። ነውስ አንቺ ማደጎ አሳድጎሽ ነው ቤተሰቦችስ እስከመባል ደርሻለሁኝ። ለምን ሰዎች እኔ ግን ምንም አውቀው ነገር የለም። ስራዬን መስራት ነው። ስራዬን ሰራለሁኝ። ቁጭ ማለት አልወድም። እንዳልኳችሁ ነው። ብር የማገኝ ነገር ብቻ ይሁን እንጂ ስራዬን ሰራለሁኝ። በቃ ከዛ ቤት ውስጥም እንደዚህ እንደ ሰው እኔ ባለቤት ነኝ ምናምን ብዬ ቁጭ ብዬ ሰው ማዘዝ ምናምን ሰው የሚሰራ ነገር ሲጀመር እኔ አይመቸኝም። የምወደው ራሴ ሰርቼ ራሴ ማቅረብ። ልብስ ማጠብ ወዳለው ማጣጠፍ ግን አልወድም። ይሄ አረብ ሀገር ማጠፍ እንኳን ለማጠፍ መተኮስም ለምጃለሁ። በህይወት ዘመኔ ምን ትጣያለሽ ቢለኝ ሰው ልብስ ማጠፍ አጥባለሁ፣ አደርቃለሁ፣ አስገባለሁኝ። ማጠፍ ያለበት ሰው ማጠፍ አለበት። ከዛ ውጪ ምንም አይነት የቤት ስራ የሚባል የሴት ስራ የሚባል ነገር ቤቴ ውስጥ ሰው እንዲሰራልኝ አልፈልግም። ራሴው መስራት እንፈልገው በቃ። እና ምን ልላችሁ ፈልጌ ነው ሰውን ተጠግቶ የመኖርና ደግሞ ከሰው የሆነ ነገር መፈለግ በህይወት ዘመኔ ያው ብር ከህቴ ላይ ያው ኖርማል ነው እሱ። እንዲህ ዝም ብዬ እንትን ያኔም ልጆኜ ነው እንጂ እንዲህ ራሴን ችዬ ምን ብዬ አይደለም ብር ከሷ የምፈልገው። አሁን ለምሳሌ ተማሪ ሆናችሁ ምናምን በቃ በዛን ሰዓትም ኑሮ ሙድ ምናምን ሆኖም ሳይሆን በቃ አንዳንድ ጊዜ በቃ እንጃ እንዴት እንደሆነ ግን አሁን እንደዛ አይደለሁም። ከሰውም አልፈልግም። ያንንም ብር ቢሆን አሁን የራሴንም አልሰጥም። የራሴንም ጠበቅ የሰውንም ለቀቅ አድርጌ የምኖር ሴት ነኝ ማለት ነው። እና ስለዚህ እኔ እና ምን ልላችሁ ነው ሰው ከእናንተ ጋር ሲኖር እናንተ እኔ ደግሞ በተፈጥሮዬ ከሰው ጋር ከቤተሰብ ጋር እንደዚህ ቤተሰብ የስጋ ዘመድ ምናምን የተባለ ሰው እንዲህ ቁጭ ብሎ አብሮ ማውራት ምናምን አላቅበትም። ያ ይመስለኛል እነሱ ላይ እንትን የሚፈጥርባቸው ጫና የሚፈጥርባቸው። ያው ይሄ ተፈጥሮዬ ነው፣ ስራዬ ነው። ከዛ ተረፈ እንጂ እንዲህ ቁጭ ብዬ በዚህ ወረደ በዚህ ገባ ግን ምን በላችሁ፣ ምን ጠጣችሁ፣ ምን አደረጋችሁ፣ ምን ሆናችሁ አለለም። ይብሉ ይጠጡ፣ ምን ተበላ፣ ምን ተጠጣ፣ ምን ጠፋ፣ ምን አልጠፋ ያ የኔ እንትን አይደለም። እምነት ነው በቃ። ለሰው ልጅ እምነት አለኝ፣ አምነዋለሁ ያንን ሰው። ከዛ በተረፈ ግን ለኔ ክፋት ይሰራሉ፣ ለኔ ክፉ ይሰራሉ፣ በእኔ ላይ ደግሞ ሌላ ነገር ሸር ይመጣል ምናምን ብዬ ማስብ ሴት አይደለሁኝም። ለምን እኔ በሰው ላይ ተንኮል ስለማላስብ ሰው በእኔ ላይ ተንኮል ያስባል ብዬ ስለማልገምት ማለት ነው። እና ምልላችሁ ፈልጌ ነው ሰው ራሱ ፈልጎ እናንተ ጋር መጥቶ ሲኖር መልሶ ራሱ ክፉ ሰርቶባችሁ ከቤታችሁ ወጥቶ ሲሄድ ምን ይመስላችኋል? ዛሬ በአመት ባል ምድር ክፉ አወራውኝ። ግን ያው መጫወት ነው የሚባለው ወይስ ምንድን ነው የሚባለው እንጂ ክፋትን ፈልጌ ስለነሱ ኤኬሌ አላልኳቸውም። እና ከባድ ነው ከሰው ጋር ስትኖሩ ከባድ ነው ለማለት ፈልጌ ነው። እና ሰው ልጅ ደግሞ የሰው ልጅ በተፈጥሮ ከባድ ነው። ተፈጥሮ ራሱ ከባድ ያደርገዋል። ስጋ ዘመዳችሁ ወገኔ ነው፣ እኔን ይጎዳኛል፣ ክፉ ነገር ያደርግብኛል፣ በእኔ ላይ ክፉ ነገር ያስባል፣ ወይ እኔን ክፉ ነገር እንትን ይልብኛል ማትሉ ሰዎች እናንተ ላይ ክፉ ሰርተው እናንተን በቃ ህይወታችሁ እንደማይሆን ምስቀልቀሉን አውጥተው ቻው ይሏቸዋል። ግን በዛን ሰዓት እናንተ በምትነቁበት ሰዓት የለም ሁሉም ነገር። እና በጣም እኔ ግን እንጃ ብቻ ከባድ ነው ከሰው ጋር መኖር። እኔ በዚህ እድሜ ብዙ ነገር እኔ ከልጅነቴ ጀምሬ እስከ እውቀቴ ከዛ ጀምሬ አረብ ሀገር እስከምመጣ ስሩንም አረብ ሀገር ይሻለኛል። ከምንም ጋር አትገናኙም ከስራችሁ ጋር በስተቀር ከምንም
ከምንም ጋር ከሰው ጋር ማትገናኙ፣ ከምንም ማትገናኙ። ጓደኛ ካላችሁ ከጓደኛችሁ ጋር ትደዋወላላችሁ፣ እህት ካላችሁ ከእህቶቻችሁ ጋር ትደዋወላላችሁ። ከዛ ውጪ እንዲህ በቃ ቡና አፍልተው ተዘርግቶ ወይ ደግሞ ከአንዱ ቤት አንዱ ቤት እየሄደ ወይ ደግሞ በቃ ከባድ ነው ግን የሰው ህይወት እና ስለዚህ እኔ አረብ ሀገር ምርጫዬ ነው። ከምንም ጋር ሰው አያገናኝም ከስራ በስተቀር። ገባችሁ? እግዚአብሔር ይስጣቸው። ክፉ ለሰሩ ደግ ላረጉ ከእግዚአብሔር ያገኛሉ። ክፉ ያረጉትም ከሱ ጋር መልሱን ያገኛሉ። እኔ በዚህ ሰዓት እኔ በዛን ሰዓት ልጎዳ እችላለሁ። ሜቢ ያረጉት ነገር ሊያስለቅሰኝ ይችላል፣ ሊያሳዝነኝ ይችላል። ግን እኔ ዛሬ ደስተኛ ነኝ። እግዚአብሔር የተመሰገነ ይሁን። ሁሉንም ደግሞ ከእግዚአብሔር ስለሚያገኙት እሱ ብድሩን ከጌታ እኔ ክፉ ነገር አለመስራቴ መልካም ነገር መስራቴ ዛሬ ያለሁበት አረብ ሀገርም ቢሆን ያለሁበት ህይወቴ ለኔ እኔ ደስተኛ ነኝ። ስለዚህ እነሱ ደስታቸውን ይጡ፣ እንደዛው ደስታቸውን ይቀጥሉ። ማቆ ጉዳይ የለም። የራሴን ብቻ ነው ማቆ። ይሄ ሁሉ ያወራሁት ምንድነው ገንዘብ ወዳጅ ነኝ በማለት ነው እና ጥገኝነት አልፈልግም በማለት እኔ ጥገኝነት በህይወት ዘመኔ መጣላ ነገር እንደ ጥገኛ ነገር የለም። መጣንቱማ ይባላል በኦሮምኛ። ራሴን ሆኜ የምኖር ሴት፣ ማንነቴን የምወድ ዘናጭ፣ የዛሬን አያርገውና መዘነጥ ወዳለው በህይወት ዘመኔ። እናቴ አንድ ጊዜ ምን ብላኛል መሰላችሁ? ያኔ ልጄ ታማብኝ ሆስፒታል ይዤ ስመጣ የሆነ እንትን ነገር መሰለኝ ነካኝ። እኔ እኮ አንቺ ምንም ሚነካሽ አይመስለኝም ነበረ ሀይ መውለድ አለችኝ። እና ስለዚህ በጣም መዘነጥ ወዳለሁ በተፈጥሮ ባለኝ ነገር መዘነጥ። በቃ ሀይ መሳይ የኔ ቆንጆ እኔ እናት ምን ይወጣልኛል አሁን? እስኪ በማርያም ከአንቺ የሚበልጡ ምን ይበሉ እንዳትሉ፣ ማንም ከማንም አይበልጥም ውዶቼ። እና በጣም ደስ ብሎኝ ነው የምውለው። ስራዬን ሰራለሁ፣ ባለኝ ነገር እደሰታለሁ፣ ባለውበት ስፍራ እደሰታለሁ። እግዚአብሔር ወዶ ፈቅዶ እዚህ ሀገር መተሻል ትሰሪያለሽ፣ ህይወትሽን ትቀይሪያለሽ እስካለኝ ድረስ ጌታዬን እያመሰገንኩት ከሱ ጋራ እኖራለሁኝ። ከመድኃኒዓለም ጋራ ከፈጠረኝ ከእስራኤል ንጉስ ጋራ ከመቤቴ ድንግል ማርያም ጋራ ከመላእክቶቹ ጋራ ከምልጃቸው እያማለዱኝ እንደኔ ጥፋት እንደኔ በደል ሳይሆን በቸርነታቸው እየጎበኙኝ ስራዬን እየሰራሁኝ አለሁኝ። ገባችሁ? ስለዚህ እኛም ባለንበት እቺንም አሁን ለምሳሌ እኮ እቺንም አረብ ሀገርም ሆነው እቺ ሰዓት ያሌላቸው ሰዎች አሉ። እንደፈለግን እኛ የምንበላውን ያሌላቸው ሰዎች ሊኖሩ ይችላሉ። እነሱንም እግዚአብሔር መድኃኒዓለም የሚበሉት የሚጠጡትን ይስጣቸው፣ ወደ ሀገራቸው በሰላም ያስገባቸው። ሁላችንንም ቢሆን ሰው እኮ የሚበላ የሚጠጣ አጥቶ አይደለም ከሀገሩ የሚወጣው። እኛ ሁላችንም የሆነ ነገር ላይ እንደርሳለን። የሆነ ነገር በቃ ሰው የሆነውን ነገር እንሆናለን ተብሎ ነው እንጂ ሰው የሚበላ ነገር የሚጠጣ ነገር አጥቶ አይደለም ወደ የትኛውም ሀገር የሚሰደደው። አረብ ሀገርም ይሁን ሌላ ሀገርም ይሁን የሚሰደደው ምግብ የሚበላ አጥቶ አይደለም። ገንዘብ ላይ አይኖር የለም እናውቃለን። ኢትዮጵያ ላይ ገንዘብ የለም እንኳን አሁን ድሮም የለም ገንዘብ። ያው ያለችው በረካ አላት እንጂ ያሁኑ እኮ ምንም በረካ ከውስጡ ተነስቷል። 5 ሳንቲም የለ፣ 10 ሳንቲም የለ፣ ዶልቼ የለ፣ በከኔ የለ፣ ስሙን የለ፣ ሽልንግ የለ። ገባችሁ? አረብ ሀገር አሁን ለምሳሌ ሽርፍራፊ ሳንቲሞች ዋጋ አላቸው። እዚህ ሀገር የፈለጋችሁትን ነገር አንድ ላይ ልቅምቅም አድርጋችሁ ሲመለስላችሁ የሆነ ነገር ይገዛላችኋል። ኢትዮጵያ ጭራሽ አሁን 5 ሳንቲም የለ፣ 10 ሳንቲም የለ፣ 20 ሳንቲም የለ፣ ምን የለ። እኔ ስመጣ ስሩንም 50 ሳንቲም ነበሩ። አሁን ግን የሉም መሰለኝ እነሱ 50 ሳንቲም ራሱ ኧረ የለም። እኔ ስመጣ የሆነች ሳንቲሞች ነበሩ። ምን ያዲግ ነው እሱን ሳንቲም ያመጣው 10 ሳንቲሞች ምናምን ከጠፉ ቆይተዋል። 10 ሳንቲም 5 ሳንቲም ያ ነገር እርገት መስሎን ነበረ በዛን ሰዓት። ወይ አርገናል ብለን ሞተናል።
በ10 ሳንቲም ድሮ ጎመን ይገዛል፣ ሽንኩርት ይገዛል፣ ብዙ ሽንኮራ ይገዛል። አሁን ግን 5 ሳንቲም ጠፍታለች። በቃ ያ ነገር ሳንቲባችን ገንዘባችን እንትን ወርዷል ማለት እኮ ነው። በቃ አቅም የለውም ማለት ነው። እንዴት ሰው ልጅ በሳንቲም እቃም ሳንቲቦች ሲጠፉ ወይ እንዴት የት ሄዱ ለምን ይጠፋሉ ብለን አለማወቃችን ነው ይሄ ሁሉ ውርቀት እየመጣለው በሀገራችን ላይ። አሁን እኔ እዚህ ሀገር ቁጭ ብዬ ሰዓት የፈለገች ሳንቲም የሆነ በቃ እዚህ አሁን ዲናር ነው የሆኑ ሳንቲቦች አሉ። እነሱ ተለቃቅመው ምን ብሎ ከመልስ ሲመለሱ የሆነ ነገር ትገዙበታላችሁ። እኛ ጋር የለም 5 ሳንቲም የለ 50 ሳንቲም የለ እንዳልኳችሁ ነው። በቃ ካላችሁ የ10 ብር ራሱ የሆነ ነገር የሚወጣ ነገር ያለ አይመስለኝም። 20 ብር 30 ብር 40 ብር ሲሉ ነው የምናየው ዩቱብ ላይ እያየን ነው። ይሄ ሁሉ ምንድነው ታዲያ? ይሄ እኮ እርገት ሳይሆን ገንዘባችን አቅም አጥቷል። ገንዘባችን በቃ ጉልበት የለውም። ልክ እንጂ እንደኛው ደቀቀ። እና ምን ትላላችሁ? ከዚህ ስንገባ ወይ እንላለን የ10 ብር የለ የ10 ብር ምን የለ። ቡና ዛሬ ስንት ብር ነው ኪሎ? ሌላ አሁን ወደ አዲስ አበባ ምናምን 2000 ገብቷል መሰለኝ። ዘይት አሁን 5 ሊትሯ 2000 ገብቷል አሉ ናዝሬት እና አዲስ አበባ። እኛ ጋር ባለፈው ማዘር 2000 ሊገባ ነው ለማለት 2 ብር ነው የጎደለው ምናምን አለች። ከዛ ልጆች ይስቁባታል። 200 ማለቷ እኮ ነው። አሁን እዛም የኔ ገብቷል ቡና እኛ አካባቢ 1400 ነው። ናዝሪት 1600 ነው። አዲስ አበባ አላውቅም። አያችሁ እንዳገሩ ብሩ ላይ እየጨመረ ነው የሚሄደው። ዘይት ደግሞ አስቡ ወደኛ ወደ ክፍለ ሀገር ሲሄድ እንደዛው ነው የሚጨምረው። እና ይሄ ኑሮ ነው ወይ? ይሄ ኑሮ ሳይሆን በቃ ምንድን ነው የሚባለው? መቀወስ ነው በቃ። ከዚህ እንገባለን እኛ እዚህ ለበርበሬ አናስብ፣ ለሽሮ አናስብ፣ ለዘይት አናስብ፣ ለጨው አናስብ። ማዳብ ያመጣችሁን እንበላለን፣ እንጠጣለን። ግፋ ስል አመት በዓል ሲሆን እንጀራ ልንገዛ እንችላለን። ከዛ ውጪ ምን የምናደርገው? አንዳንዶቹ ደግሞ አላቅም በገንዘባቸው ገዝተው ቅባት፣ ሳሙና ሊያደርጉ ይችላሉ አሉ። አንዳንድ ልጆች እንደዛ የሚያወሩ ልጆች አሉ፣ የማውቃቸውም አሉ። አሁን ለምሳሌ ጓደኛዬ እህቴ ራሳቸው ገዝቶ ነው የሚጠቀሙት። ለሴት የሚያስፈልገውን ነገር ቅባት ነሽ፣ ሳሙና ነሽ፣ ምንድን ነሽ። እኔ ግን እዚህ ሀገር ከመጣው እግሬ ከረገጠ ጊዜ ጀምሮ ቅባት አንዳንድ ጊዜ ሳይስማማኝ ሲቀር ለጸጉሬ ቅባት ልገዛ እችላለሁኝ። አሁን ብዙ ቅባቶች እሷ ትገዛልኛለች። ጸጉሬን ይሄን ሰሞኑንማ ይዞት እየሄደ ነው። ሀገሬ ስገባ ተመልጬ እንዳልገባ እየፈራው ነው። እና ስለዚህ ያኔ ቅባት ካልተስማማኝ የሚስማማኝን ቅባት ልገዛ እችላለሁ። ከዛ ውጪ እኔ ምንም አይነት እኔ ይሄን ፈልጋለሁ ይሄን ግዢልኝ ካልኳት ትገዛልኛለች። ቅባት ካለቀ ትገዛልኛለች። ሳሙና ካለቀ ትገዛልኛለች። ሻምፖ ምናምን አልጠቀምም። ለምን? ለጸጉሬ ስለማይስማማ። የዚህ ሀገር ሻምፖ እና የኛ ሀገር ሻምፖ አንድ አይነት ስላልሆነ እነሱ የራሳቸውን አይነት ሻምፖ ነው የሚያመጡልኝ። እሱማ ጭራሽ ጸጉሬን እንደዚህ ከርድዶት ከዛ ውልቅ ነው የሚለው። ከዛን ተውኩት በሳሙና በገላ ሳሙና ጸጉሬን እያጠብኩት። እሱም ራሱ ይሄው ምን ጸጉር ነው አሁን ይሄ የኔ እናት የኔ አባት እሱ ራሱ ከላይ ላይ እያለቀ ነው። ምንም ማድረግ አልችልማ። በቃ የኛ ሀገር ሳሙና ሞራ ሳሙና የለ እዚህ ሀገር። ምን አደርጋለሁ ታዲያ? ግድ ከሻምፖ የተሻለኝ ይሄ ስለሆነ በዚህ ነው የምታጠበው። ይሄ 2 ወር ሆኗል። ማርያም ውልቅ። እሺ በፊት ሙቀት ነው ላለው፣ አሁን ቅዝቃዜ ነው። ውልቅ ጠላታችሁ ለቀና ውልቅ። ማርያምን ምን ላርግሽ? እስኪ ኮሜንት ላይ ማርያምን አሁን ለጸጉር እንደዚህ ነው፣ ለጸጉር እንደዚህ ነው፣ ለጸጉር እንደዚህ ነው ይላሉ። እኔ እንዴት ታስማምቷቸው እንደዛ እንደሚሆንላችሁ አላውቅም። እኔ ስሩ የሚስማማኝ ማናት መስኪ ሳትሆን መስኪ የምትባል ልጅ አለች፣ አሜሪካ የምትኖር ዩቱበር ስለ ቅባቶች ምሰራ።
የእሷ እንትን ነው ስሩንም ትንሽ የሚስማማኝ እሷ የምትለውን ነገር ሰርቼ ለመታጠብ ስል ስቀባ የእሷ ይሻለኛል እንጂ ይሄ ሌሎቹ እዚህ ጋር ደረሰልን፣ ይሄን ተቀቡ፣ ሽንኩርቱ አይቀረ ዘይቱ መንጥስየው እሱ ጭራሽ አይስማማኝም። አሁን ጭራሹ ነው እየወለቀ። እስኪ አሁን ምን ይባላል ይሄ? አሁን ይኸው እስኪ ምን ብዬ ነው አሁን አገር ቤት የምገባው? ጭራሽ ፀጉሯን ጨርሳ መጣች እንዳያረብ ነገር እንዳይሉኝ እንጂ እና ስለዚህ ከባድ ነው ልላችሁ ፈልጌ ነው ውዶቼ፣ እኔ ውዶች እና አመት በዓል ነው። እስኪ እናንተ ጋር በኮሜንት እያሳወቃችሁን እና አበረታቱኝ፣ እውነት አበረታቱኝ። ከኔ ሳይሆን ከምታገኙት ታገኛላችሁ። አዳዲሶች ሰብስክራይብ የደውል ምልክቷን እየነካችሁ ቤተሰብ ሁኑ። ነባሮች ደግሞ ይሁልኝ ቪዲዮዬ እስከ መጨረሻው እያያችሁልኝ ኮሜንት ደግሞ አርጉልኝ። ኮሜንት ለኔ ቆንጆ ነው። ዩቲዩብም ደግሞ ኮሜንት ስታረጉልኝ እንደ ደስ ያላችሁን ኮሜንት ብፈልጉ አስጠል ይበሉ ብፈልጉ የፈለጋችሁትን በሉና ኮምቱልኝ። ያ ኮሜንት ለእናንተ ቀላል መስሎ ይታያችኋል። ላይክም አርጉልኝ። ስትገቡ ላይኳን ነካ፣ የደውል ምልክቷን ነካ፣ አዳዲስ ከሆናችሁ ሰብስክራይብ፣ ከዛ ነባሮች ደግሞ ሼር፣ ከዛ ቪዲዮዬን ደግሞ እስከ መጨረሻ ማየት። ሼርን ባታረጉልኝ ለምሳሌ አርጋችሁ ጨርሳችሁ ከሆነ ይሄ ነገር ይጠቅማል ማትሉት ከሆነ ይውልኝ ቪዲዮዬን፣ ከዛ ኮሜንት ጻፉልኝ። እውነት ኮሜንት አርጉልኝ። እኔ ምንም እንደዚህ ያደርግላችኋለሁ እንደዚህ ሆናለሁ አልልም። የታገኘ ምን አደርግላችኋለሁ? ግን እናንተ ለራሳችሁ ስትሉ በቃ እንትን አድርጉልኝ። ቪዲዮን እስከ መጨረሻ ይውልኝ። ሰብስክራይብ ደግሞ ያላደረጋችሁ ሰዎች ሰብስክራይብ እያደረጋችሁ ፕሊስ፣ በእናታችሁ ለለመናችሁ። እውነት ቪዲዮን እስከ መጨረሻ ይውልኝ። ኮሜንት አድርጉልኝ፣ ላይክ አድርጉልኝ ስትመጡ፣ አዳዲሶችም ከሆናችሁ ነባሮችም አዳዲስ ደግሞ ከሆናችሁ እንደው አንድ ሰው አያይም፣ አዲስ ሰው 2 ሰው 3 ሰው አያይም። እና ስለዚህ ለኔ ሳይሆን በቃ መልካምነት ለራሴ ነው በላችሁ ሰብስክራይብ አድርጋችሁ እያያችሁን ቤተሰብ ሁኑ። እና እንደዛ ነው የምላችሁ። እና ውድ ተመልካቾቼ አላብዛባችሁ እላችኋለሁኝ። እግዚአብሔር ሰላም ይብዛላችሁ። በሀገር ውስጥም ከሀገር ውጭም ያላችሁ ተመልካቾቼ የምትወዱኝ የምወዳችሁ ማከብራችሁ መልካም ገና ብያችኋለሁ። ኢትዮጵያ ሀገራችንን ሰላም ያርግልን፣ ከክፉ ነገር ይጠብቅልን፣ መልካም ነገር ለሀገራችን ያርግልን። እኛም ሁላችንም ወደ ሀገራችን ተመልሰን ሀገራችን ላይ ሰርተን ህይወታችንን ኑሯችንን የምንቀይር ከቤተሰቦቻችን ጋር የምንኖር ያርገን። ሁላችንንም በስደት ያለ ነው ኢትዮጵያ ሀገራችን ሰላሟን ያብዛልን፣ መሀሏን ገነት ዳሯን እሳት አርጎ ከክፉ ነገር ይጠብቅልን። እወዳችኋለሁኝ። የእግዚአብሔር ሰላም ይብዛላችሁ። ቻው የኔ ቆንጆዎች።